ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። የስብሐት ለአምላክ አንደኛ የመዝሙር መጽሐፍ ተሻሽሎ ለስርጭት በቃ። የሰው ሕይወት ክቡር ነው፣ የንጹሃን ደም መፍሰስ መቆም አለበት ሲሉ መጋቢ ታምራት አበጋዝ በአርሲ የተከሰተውን ጥቃት አወገዙ። ከውጪ በናይጄሪያ ቤተክርስቲያን ላይ ጥቃት ፈጽመው 42 ምዕመናንን በገደሉት 4 ተከሳሾች ላይ የሞት ፍርድ ተላለፈ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ ወለጋና አካባቢው ክልል ጠቅላላ ጉባኤ ተካሄደ። አርብ ግንቦት 28 2018 ዓ.ም የደቡብ ምስራቅ ወለጋና አካባቢው ክልል ጠቅላላ ጉባኤ ሲካሄድ በክልሉ ከሚገኙት ከ107 አጥቢያዎች የመጡ 90 የቤተ ክርስቲያን መሪዎች ተገኝተዋል። የጸሎትና የዝማሬ ጊዜ የተካሄደ ሲሆን ጉባኤውም እግዚአብሔርን አምልኳል። እግዚአብሔርን ደስ የሚያሰኘው ልብ ይኑረን በሚል ርዕስ መጋቢ ተረፈ በቀለ መልእክት አስተላልፈዋል። የቤተ እምነቱ የሰላምና ጸጥታ ግንባታ ዳይሬክተር የሆኑት መጋቢ ሽፈራው ራጋ በመገኘት አዲስ ለተደራጀው የደቡብ ምስራቅ ወለጋና አካባቢው ክልል ፓስተር ቡሩሴ ሽዌን የክልሉ ፕሬዝዳንት አድርጎ ሲሰይሙ ፕሮግራሙን በመምራት አስፈጽመዋል። ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። የስብሐት ለአምላክ አንደኛ የመዝሙር መጽሐፍ ተሻሽሎ ለስርጭት በቃ። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የምስራች ድምፅ የመገናኛ ዘዴዎች አገልግሎት የስብሐት ለአምላክ አንደኛ የመዝሙር መጽሐፍ አዳዲስ መዝሙሮች ተጨምረውበት ተሻሽሎና ታርሞ ተዘጋጅቶ ለስርጭት መብቃቱን አስታውቀዋል። አገልግሎቱ እንዳስታወቀው የተሻሻለው የመዝሙር መጽሐፍ በተለያየ የንዋየ ቅዱሳት ማከፋፈያ ማዕከላት ለምዕመናንና ፍላጎት ላላቸው አገልጋዮች ቀርበዋል። መጽሐፉን በመከኒሳ በአድዋ ቪክቶሪ ሚሞሪያል ሙዚየም በመገናኛ በቦሌ በቢሾፍቱና በአዳማ በሚገኙ የንዋየ ቅዱሳት ማከፋፈያዎች ማግኘት እንደሚቻልም ተገልጸዋል። የስብሐት ለአምላክ መዝሙር መጽሐፍ በብዙ የመካነ ኢየሱስ አብያተ ክርስቲያናት ውስጥ በስፋት ጥቅም ላይ የሚውል ሲሆን አዳዲስ መዝሙሮች በመጨመራቸው ለአምልኮና ለመንፈሳዊ አገልግሎት የተሻለ አማራጭ እንደሚሆን ይጠበቃል። የሰው ሕይወት ክቡር ነው፣ የንጹሃን ደም መፍሰስ መቆም አለበት ሲሉ መጋቢ ታምራት አበጋዝ በአርሲ የተከሰተውን ጥቃት አወገዙ። የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ የሆኑት መጋቢ ታምራት አበጋዝ በአርሲ ዞን በአስኮ ሽርካ፣ ሆንቆሎ፣ ዋቢና ሙኔሳ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ምዕመን ላይ የተፈጸመውን ግድያና የአብያተ ክርስቲያናት ውድመት በጽኑ አውግዘዋል። መጋቢ ታምራት በሰጡት መግለጫ የሰው ሕይወት ክቡርና ሊጠበቅ የሚገባው የእግዚአብሔር ስጦታ ነው በማለት በአካባቢው በተደጋጋሚ እየተፈጸመ ያለው የንጹሃን ግድያ ልብ ሰባሪ መሆኑን ገልጸው እንዲህ አይነቱ ድርጊት በቃ ሊባል እንደሚገባ አሳስበዋል። በመግለጫቸው ንጹሃን ዜጎች በማንነታቸው ምክንያት ለግጭትና ለጥላቻ ሰለባ መሆን እንደሌለባቸው ጠቅሰው መንግስት ሰላማዊ መፍትሄዎችን በመፈለግ የዜጎችን ደህንነት የመጠበቅ ኃላፊነቱን ሊወጣ እንደሚገባ አመላክተዋል። እንዲሁም የንጹሃን ደም መፍሰስ እንዲቆም፣ ፍትህ እንዲከበርና ሰላም፣ እርቅ እንዲሰፍን ሁሉም ወገኖች በተባበረ መንገድ መስራት እንዳለባቸው ገልጸዋል። በዚህም የአካባቢው አስተዳደር፣ የሃይማኖት መሪዎች፣ የሀገር ሽማግሌዎችና የጸጥታ ተቋማት ዘላቂ ሰላም እንዲሰፍን በጋራ እንዲሰሩ ጥሪ አቅርበው ለሟቾች ቤተሰቦች መጽናናት ተመኝተዋል። መረጃውን ያገኘነው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የወጣቶች የአንድነት ጊዜ ተካሄደ። በ22 ሙሉ ወንጌል አጥቢያ ከክላስተር 2 ከ13 አጥቢያ የተውጣጡ 50 የወጣት አገልጋዮች ተገኝተዋል።
የጸሎት ጊዜ በማድረግ አምልኮ ተካሂደዋል። በመቀጠል በአገልጋይ ዳንኤል ደምሴ በአገልግሎታችን ሊኖሩን የሚገቡ 3 መሰረታዊ ነገሮች እነርሱም በትህትና ማገልገል፣ በትጋት ማገልገል፣ በፍቅር ማገልገል በሚል ርዕሰ ጉዳዮች ላይ የእግዚአብሔር ቃል አካፍለዋል። የትውውቅና የውይይት ጊዜ ተካሂደዋል። የአንድነት ጊዜ ዓላማው በመተዋወቅ አብሮ መስራት፣ ወንጌልን በጋራ መስራት፣ አጥቢያ ላይ ያለውን የወጣት አገልግሎት ለማነሳሳት መሆኑን ለማወቅ ተችሏል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ነው። ውድ የጀሜም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ዜናዎች እናመራለን። በናይጄሪያ ቤተ ክርስቲያን ላይ ጥቃት ፈጽመው 42 ምዕመናንን በገደሉ 4 ተከሳሾች ላይ የሞት ፍርድ ተላለፈ። በናይጄሪያ ፌዴራል ፍርድ ቤት ከ4 ዓመታት በፊት በደቡብ ምዕራብ ናይጄሪያ በሚገኘው ፍራንሲስ ካቶሊክ ቸርች ላይ የደረሰው አሰቃቂ ጥቃት በመፈጸም የተከሰሱ 4 ግለሰቦች ላይ የሞት ቅጣት ውሳኔ አሳለፈ። ጥቃቱ በ2022 በተካሄደው የእሁድ የአምልኮ ስነ ስርዓት ወቅት የተፈጸመ ሲሆን 42 ምዕመን ሕይወታቸውን አጥተው ከ100 በላይ ሰዎች ቆስለዋል። ጥቃቱ በናይጄሪያ በቤተ ክርስቲያን ላይ ከተፈጸሙ አስከፊ ጥቃቶች መካከል አንዱ ተደርጎ ይታወሳል። በዋና ከተማዋ አቡጃ የተሰየመው ፍርድ ቤት ሰይድሪስ አብዱሚሊክ አልቃሲም፣ አድሪስ ጃሙ አብዲል ማሊክ እና አብዱላሂም ኢድሪስ የተባሉት ተከሳሾች በ9 የወንጀል ክሶች ጥፋተኛ ሲል ፈርጀዋል። በተጨማሪም የሽብርተኛ ቡድን አባላት በመሆናቸው የ20 ዓመት እስር ቅጣት ተጥሎባቸዋል። ጉዳዩን የመሩት ዳኛ ኤሜካ ኒዋቲ በችሎቱ የቀረቡት ማስረጃዎች በበቂና አሳማኝ መሆናቸውን ገልጸው የአይን እማኝ ምስክሮችና ሌሎች ማስረጃዎች ተከሳሾች ከወንጀሉ ጋር በግልጽ ሁኔታ እንዳገኟቸው አስታውቀዋል። በናይጄሪያ ሕግ መሰረት የሞት ፍርድ ተግባራዊ ለመሆን የፕሬዝዳንቱ ማጽደቅ ይጠየቃል። ሆኖም ሀገሪቱ በቅርብ ዓመታት የሞት ቅጣትን በተግባር ማስፈጸም እጅግ አነስተኛ ነው ተብለዋል። ይህ ውሳኔ በናይጄሪያ በሃይማኖት ተቋማት ላይ የሚፈጸመው ጥቃቶችን በሕግ ፊት ለማቅረብ የተወሰደ አስፈላጊ እርምጃ መሆኑን ዋሽንግተን ፖስት በዘገባው አስታውቋል። ከፓኪስታን የተባረሩት ክርስቲያን አፍጋኒስቶች ለከፍተኛ አደጋ መጋለጣቸው ተገለጸ። ኦፕን ዶርስ በፓኪስታን ከሚካሄደው የአፍጋኒስታን ስደተኞች በገፍ ማባረር ሂደት ውስጥ የሚገኙ ክርስቲያን አፍጋኒስቶች ወደ ሀገራቸው ሲመለሱ ለከባድ ጭቆና፣ እስር፣ ሞት ሊጋለጡ እንደሚችሉ አስጠንቅቀዋል። በባለፈው ዓመት ፓኪስታን ወደ 1 ሚሊዮን የሚጠጉ አፍጋኒስቶችን ከሀገሯ አስወጥታለች። ይህ እርምጃ በዋነኛነት ህገወጥ ስደተኞችን ለመቆጣጠር እና ከጸጥታ ስጋቶች ጋር በተያያዘ የተወሰደ መሆኑ ተገልጸዋል። ጎረቤት ሀገር ኢራንም ተመሳሳይ እርምጃዎችን መውሰዷ ተነግሯል። እንደ ኦፕን ዶርስ ገለጻ ከተባረሩት ክርስቲያኖች መካከል በታሊባን ቁጥጥር ስር ወዳለችው አፍጋኒስታን ሲመለሱ ህይወታቸው በአደጋ ላይ ሊወድቅ ይችላል ተብለዋል። በአፍጋኒስታን ከእስልምና ወደ ክርስትና መለወጥ ከፍተኛ ጭቆናና የህይወት ስጋት የሚያስከትል ጉዳይ መሆኑ ተመላክተዋል። የድርጅቱ ባልደረባ እንደገለጸው በተለይ ወጣቶች፣ ሴቶች፣ ወላጅ አልባ ህጻናትና ያለ ዘመድ የሚጓዙ ሴቶች ለወሲባዊ ጥቃት፣ ለግዳጅ ጋብቻና ለሌሎች የመብት ጥሰቶች ከፍተኛ ተጋላጭ ናቸው ተብለዋል። ኦፕን ዶርስ በተጨማሪ በፓኪስታን ውስጥ ክርስቲያኖችና ሌሎች አናሳ ሃይማኖት ተከታዮች በተደጋጋሚ ለመድሎ፣ ለግዳጅ ሃይማኖት ለውጥና ለማህበራዊ ጥቃት ሰለባ መሆናቸው ተደጋግሞ የሚነሳ ጉዳይ መሆኑን አስታውቀዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ፊት ለፊት ለመነጋገር ጠየቁ። ዜሌንስኪ የሩሲያ ዩክሬን ጦርነት ለማቆም በአዲስ መልክ ከቭላዲሚር ፑቲን ጋር ፊት ለፊት ተገናኝቶ ለመምከር በደብዳቤ መጠየቃቸው ተሰምተዋል። ዜሌንስኪ ለሩሲያው ፕሬዝዳንት በጻፉት ደብዳቤ በአውሮፓ ያለው ጦርነት እንደገና የአሜሪካ ትኩረት እስኪሆን ድረስ ዝም ብሎ መጠበቅ ስህተት ነው ብለዋል። ሰላም ሊመጣ የሚችለው በዩክሬን እና በሩሲያ መካከል በቀጥታ በሚደረግ ግንኙነት መሆኑን ጠቅሰው ዜሌንስኪ ለታቀደው የድርድር ጊዜ ሙሉ የተኩስ አቁም እንዲደረግም ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንትና ሐሙስ ሁለቱ መሪዎች ቢገናኙ በጣም ጥሩ ነው ሲሉ ተናግረው ነበረ። ክሬምሊን ደብዳቤው እንደደረሰው ያረጋገጠ ሲሆን ፑቲን ማብራሪያና ምላሽ ይሰጡበታል ተብለዋል። ዘገባው የቢቢሲ ነው።
ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። የስብሐት ለአምላክ አንደኛ የመዝሙር መጽሐፍ ተሻሽሎ ለስርጭት በቃ። የሰው ሕይወት ክቡር ነው፣ የንጹሐን ደም መፍሰስ መቆም አለበት ሲሉ መጋቢ ታምራት አበጋዝ በአርሲ የተከሰተውን ጥቃት አወገዙ። ከውጪ በናይጄሪያ ቤተክርስቲያን ላይ ጥቃት ፈጽመው 42 ምዕመናንን በገደሉት 4 ተከሳሾች ላይ የሞት ፍርድ ተላለፈ። ውድ ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎቻችን ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያደረስኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነህ በጋራ በመሆን ነው። ውድ ተመልካቾቻችን ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ እየጋበዝኩኝ ሰላም ለእናንተ ይሁን።